ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምንላችኋል። ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው ዜና ኢትዮጵያም በምዕራፍ 2 ተመልሷል። አሁንም አብሮነታችሁ ከኛ ጋር እንዲሆን በአክብሮት ነው የምንጋብዘው። ቀዳሚ የምናደርገው አርዕስተ ዜናዎች ነው። የሀገራዊ ምክክር ኮሚሽን ገለልተኛነቱን የሚያረጋግጡ ተጨባጭ ስራዎችን አከናውኗል። ኢትዮጵያን በጠመንጃና በግጭት ለማተራመስ ከመሞከር ይልቅ በሰለጠነ ውይይትና በጋራ ልማት አዲስ ምዕራፍ ለማስጀመር የተገቡ ቃሎች ዛሬ በተግባር በመታየት ላይ ናቸው። ቆሞ ቀሩ ህወሓት ሲፈጠር ጀምሮ እስካሁን ድረስ በሀገር ክህደትና በፖለቲካ አሻጥር የኖረ ነው። ከውጭ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁና የዩክሬኑን ፕሬዝዳንት ዜሌንስኪን ዛሬ በቤተ መንግስታቸው ተቀብለው ያናገራሉ የሚለውን ይዘናል። ተመልካቾች ዜና ኢትዮጵያ ዛሬ በጥምረት ነው የሚመራው። እዚህ ዋናው ስቱዲዮን ያሸናፊ እንዳላለው ሀገራዊ ምክክር እየተካሄደበት ከሚገኘው ደግሞ የኮንቬንሽን ማዕከል የኢቢሲ ጊዜያዊ ስቱዲዮ ባልደረባዬ አብዮት ይግዛውም አለ። ቀዳሚ የሆኑ ዜናዎቻችን ሀገራዊ ምክክርን የተመለከቱ በመሆናቸው በቀጥታ ወደዛ ነው ማሻገራችሁ። አብዮት እንደምንላል፣ ዜናዎችን መቀጠል ትችላለህ። አመሰግናለሁ። እንደምንላችኋል የተወደዳችሁ ተመልካቾች። ከኢትዮጵያ እየመከረች ነው። የምክክር ጉባኤው እየተካሄደበት ከሚገኘው ከኮንቬንሽን ማዕከል ጊዜያዊ ስቱዲዮአችን በቀጥታ ዜናዎችን ወደ እናንተ እያደረስን ቆይታ እናደርጋለን። አብራችሁ እንድትቆዩ ግብዣችን ነው። ዜናዎችን የመራው ደግሞ አብዮት ይግዛው ከመላው የጊዜያዊ ስቱዲዮ ባለሙያዎች ጋር በመሆን አብራችሁ ቆያለሁ። ወደ ቀዳሚ ጉዳይ እንለፍ። የሀገራዊ ምክክር ኮሚሽን ገለልተኝነቱን የሚያረጋግጡ ተጨባጭ ስራዎችን አከናውኗል። በመግባባት ሀገር እንድትገነባ የማይፈልጉ የጥፋት ኃይሎች ግን ሐሰተኛ መረጃዎችን በስፋት ሲያሰራጩ ተስተውሏል። ሙሉ ግርማይ ጉዳዩን በዝርዝር ተመልክቶታል። 4000 ኢትዮጵያውያን ከሁሉም የኢትዮጵያ ማዕዘናት በአንድ ጥላ ስር ተሰባስበው ከመምከራቸው አስቀድሞ ውጣ ወረድ የበዛበት ፈታኝ ሂደቶቹ እንዲሁ በቀላሉ የሚታዩ አልነበረም። ዘመናትን የተሻገሩ እጅግ ፈታኝ የሆኑ የፖለቲካ ማዕበሎችን፣ የማህበራዊ ትስስር መላላቶችና የእርስ በርስ መቃቃሮችን ለማድረቅ ኢትዮጵያ ጉዞዋን ስትጀምር ነገሮች አልጋ ባልጋ እንደማይሆኑም ሳይታለም የተፈታ ነው። አስቀድሞም የኃይል ፖለቲካ ያማረራቸው ወደ ሀሳብ ፖለቲካም ሆነ ምክክር ባህል ወደ ሆነባት ኢትዮጵያን ለመገንባት የሻቱ ዜጎችም ሆኑ የፖለቲካ ኃይሎች ጥያቄ የሆነው ሀገራዊ ምክክር በ2014 ዓ.ም ተጠነሰሰ። ኮሚሽኑ ሲቋቋም ጀምሮ ተጠሪነቱ ለሕዝብ ተወካዮች ምክር ቤት እንጂ ለስራ አስፈጻሚ እንዳይሆን መደረጉም የመንግስትን ቀጥተኛ ጣልቃ ገብነት ያስቀረ የመጀመሪያውና ህጋዊ እርምጃ ነበር። የኮሚሽነሮቹ ምርጫም ቢሆን በፖለቲካዊ ሹመት ወይም በመንግስት ኃላፊዎች ምደባ ሳይሆን በህዝብ ጥቆማና በግልጽ መስፈርት እንዲከናወን መንግስት በሩን ክፍት አድርጎ ከቀረቡለት 632 ጥቆማዎች 42 እጩዎችን በመመልመል የመጨረሻዎቹንና አሁን በስራ ላይ ያሉትን ኮሚሽነሮች ተለይተው ስራውን እንዲመሩ መደረጉም የሂደቱን ግልጽነት ቁልጭ አድርጎ የሚያሳዩ ነው። ኮሚሽኑ በሁሉም ክልሎችና ከታችኛው የቀበሌና ወረዳ መዋቅር እስከ ከተማ አስተዳደሮች ከ200,000 በላይ ዜጎችን አሳትፎ ለዋናው ሀገራዊ ጉባኤ 4000 ተመካካሪዎችና አጀንዳዎችን የለየበት መንገድም ሂደቱ ገለልተኝነቱን ያረጋገጠ ነበር። ኮሚሽኑ የአጀንዳ ማሰባሰብ ምዕራፍ ላይ ራሱ ባዘጋጀው ፍኖተ ካርታ ተመርቶ
ህዝቡ በነጻነት የፈለገውን አንገብጋቢ ጉዳይ እንዲያነሳም አስችሏል። ያለ ፖለቲካዊ ቅድመ ሁኔታ የተደረገ የሎጂስቲክስና የፋይናንስ ድጋፍም በእጅጉ ይነሳል። ታዲያ እንዲህ ያለው ሂደት የኮሚሽኑን ገለልተኝነት ሊያረጋግጡ የሚችሉ ተጨባጭ ስራዎቹ መካከል ተጠቃሽ ናቸው። የምክክር ሂደቱ ከጅምሩ አንስቶ ግልጽ፣ ገለልተኛና አሳታፊ በሆነ አሰራር እንዲመራ ተደርጓል። ሀገራችን ኢትዮጵያ የምንሻውን ያህል ወደፊት እንዳትራመድ ያደረጓት ቋጠሮች ሊፈቱ የሚችሉት በምክክር ብቻ መሆኑን በመገንዘብ የኢትዮጵያ ሕዝብ ለዚህ ሂደት የሰጠው ትኩረትና ያሳየው የባለቤትነት መንፈስ እጅግ የሚያበረታታ ነው። ይሁንና ይህ አድናቆት የተቸረው የሀገራዊ ምክክር ሂደት ወደ ወሳኙ የምክክር ጉባኤ ሲሸጋገር በዚህ እጅግ አስደናቂ ሚዛናዊና አካታች ታሪካዊ ክስተት ውስጥ የኢትዮጵያን ሰላም የማይሹ በውይይትና በመግባባት ሀገር እንድትገነባ የማይፈልጉ የጥፋት ኃይሎች ግን እጃቸው ረዝሞ መታየቱ የኢትዮጵያን መልካም የማይሹ ግብር ሆኖ መገለጡ አልቀረም። እነዚህ ኃይሎች የህዝቡን የሰላም ጥማት ማየት ስለሚያሳውራቸው ወደ ስነ ልቦናዊና የመረጃ ጦርነት ተሸጋግረዋል። አሁን ላይ በስፋት እየተነሱ ያሉ የሐሰት ትርክቶች ሂደቱን ከማጥላላት ባለፈ ምንም አይነት የመሬት እውነት የሌላቸው ህዝብን ለማደናገር የተቀነባበሩና ምክክሩን ከመሰረቱ ያለመፈለግ አባዜ የወለዳቸው ናቸው። የጥፋት ኃይሎቹ ዋነኛ መሳሪያ የተሳሳተ መረጃን እንደ መርዝ በመርጨት የህዝብን አእምሮ መበከል፣ የጋራ ተስፋን ማጨለምና በህዝቦች መካከል ጥርጣሬ መዝራት ነው። በዲሞክራሲያዊ መንገድ ከህዝብ የተወከሉ ዜጎች በ8 አጀንዳዎች ላይ መክረው ወደ ሀገራዊ መግባባት ለማምራት ግን ቆርጠው ተነስተዋል። የነበሩ ስብራቶች የሚጠገኑበት ሁኔታ የሚፈጠርበት መድረክ ነው ማለት ነው። ዛሬ የጠቅላላ የኢትዮጵያ ህዝቦች ተሰባሰቡና ስለ ችግራችሁ፣ ስለ እውነታችሁ ተወያዩ በማለቱ ራሱ ይሄ የማይገኘው እድል ነው። በሀገራዊ ምክክር ሂደት ላይ ከ85 በመቶ በላይ የሆኑ ፖለቲካ ፓርቲዎች በምክክሩ ተሳታፊ ሆነዋል። ይሁንና የምክክር ጉባኤ ከተጀመረ በኋላ ከዚህ ቀደም ያልተሳተፉ የፖለቲካ ፓርቲዎች በተመካካሪነት ወደ መድረኩ መምጣታቸውም የምክክሩን አሳታፊነት በጉልህ ያሳየ ነው። የሀገራዊ ምክክር ሂደቱ እየተዋጣለት መሆኑን ስናስተውል ብዙዎች ወደ ሀገራዊ ምክክር ኮሚሽኑ መጥተዋል። ከአሁን በፊት ከሀገራዊ ምክክር ኮሚሽኑ ጋር ያልሰሩ ፖለቲካ ፓርቲዎች መጥተዋል። በጣም ደስ ብሎናል። የሀገራዊ ምክክር ኮሚሽን በማንኛውም የፖለቲካ ኃይል ተጽዕኖ ስር ሳይወድቅ ሚዛናዊና ፍትሐዊ ምክክር መድረክ ሂደቶችን አልፎ ለታላቁ ጉባኤ በቅቷል። በአሁኑ ሰዓት በምክክር አዳራሾች ውስጥ ከሁሉም የኢትዮጵያ ክፍሎች፣ ተቋማት፣ ማህበራትና የፖለቲካ ኃይሎች የተወከሉ ዜጎች በነፃነት እየተሳተፉ ይገኛል። በየአዳራሹ የሚታየው እውነተኛ ምስል የሀሳብ ብዝሃነትን ሙሉ በሙሉ ያስተናገደ የዲሞክራሲና የነፃነት አውድማ መሆኑን ነው። የሆነው ሳለ የተለያዩ ፖለቲካ ሀሳቦች በሰላማዊ ጠረጴዛ ዙሪያ ሲንሸራሸሩ ማየት የማይፈልጉና ሀገራዊ ምክክሩን ለማጨናገፍ የወጠኑ ኃይሎች ርካሽ ፕሮፓጋንዳ መንዛታቸው የዕለት ተዕለት ስራቸው አድርገውታል። ኮሚሽኑ የተሰጠውን ኃላፊነት ለመወጣት ግን እስካሁኑ እንደመጣበት ሁሉ ነፃነቱን ጠብቆ ሁሉም ኢትዮጵያዊ የተወከለበትን ታላቁን ምክክር ዳር በማድረስ ጫፍ ላይ ደርሷል። በዚህም ኢትዮጵያ የችግር ቋጠሮቿን ፈታ ወደ አስተማማኝ ሰላምና ልማቷ ተመልሳ ለሁሉም የምትመች ሀገር የማዋለዱ ሂደት የዚህ ግብ ማሳረጊያ ይሆናል። በሀገራዊ ምክክሩ የተነሱት አጀንዳዎች ለቆዩ ችግሮች መፍትሄ የሚሰጡ በመሆናቸው በሂደቱ ኢትዮጵያ ሰላሟ የተረጋገጠና ዜጎቿ የሚከበሩባት እንድትሆን ተስፋን ሰንቀዋል። ከቤንሻንጉል ጉሙዝ ክልል የመጡት ወይዘሮ ሐሰንያም ሱሌማን ኢትዮጵያ በምክክሩ ዳግም ወደ ከፍቷ እንደምትመለስ እምነታቸውን ገልጸዋል። ከዘጋቢያችን ሰናይት ብርሃኔ ጋር ቆይታ አድርገዋል። ከራስ አንደበት እንከታተል። ስሜ ሐሰንያ ሱሌማን ይባላለሁ። የመጣሁት ከቤንሻንጉል ጉሙዝ ክልል የወከልኩት ማህበረሰብ የቤንሻንጉል ብሔረሰብ ምክር ቤት ነው የወከልኩት። እዛ አካባቢ ላይ በብሔረሰብ ውስጥ ያለው በተለይ ከእርቅና ሰው ሲጣላ ግጭት አፈታቶች እና የግጭት መነሻዎችን በመለየት ማህበረሰብ ውስጥ ያሉ ቁርሾዎች እና ማህበረሰብ ውስጥ ሲያላይ የነበረው በተለይ ከግጭት አፈታት ጀምሮ እስከ እርቅ ድረስ ያሉ ነገሮች በብሔረሰብ ምክር ቤት ሲሰራ ነበሩ። በወቅቱ ግጭቶች እና አለመግባባቶች እንዴት መፍታት እንችላለን በሚለው ነው እኛ ከአጀንዳው ተነስተን አጀንዳ ልየታው ስናደርግ የነበረን ተሳትፎ። ስለዚህ እዛ ላይ የነበረን ተሳትፎ በተለይ ሀገራችን ኢትዮጵያ አንድ እንድትሆን ከዚህ በፊት የነበሩት የተሳቡ ትርክቶች እና ታሪኮች ማሻሻል እንዳለብን እንደኔ እንደ ግለሰብ ማህበረሰቡንም ግንዛቤ ውስጥ አድርጎ ከዚህ በፊት በታሪክ ተቀምጦ የነበሩ እንደ ግልል የቀሩብን
እንደ ማህበረሰብ የቀሩብን መስተካከል ያለባቸው ትርክቶች እና ታሪኮች እንዲስተካከሉልን ብለን ነው እኛ እዚህ አጀንዳ ላይ የተሳተፍነው። ተስፋ አድርጌ ነው የመጣው። ምክንያቱም እንደ ሀገር ኢትዮጵያ እንደ አንድ ኢትዮጵያዊ ከአንድ ክልል ያለው አለመግባባት እና አንድ ክልል ያለው ጦርነት ለእኔ የሚሰማኛል ብዬ ነው እኔ የገባው በመጀመሪያ ደረጃ። ምክንያቱም እኔ ጋር አሁን ለቤኒሻንጉል ሰላም ነው፣ አሁን ምንም የለም። ከዚህ በፊት የነበሩ ከለውጥ ወዲህ የነበሩ አለመግባባቶች፣ ጫካ የመግባት ነገሮች እንደ ቤኒሻንጉል ጥሩ ነገር አለ። ሌሎች ሀገራት ላይ ሌሎች ክልሎች ላይ የምናየው እንደ አማራ ክልል እንደ ትግራይ እንደ ኦሮሚያ አንዳንድ ቦታዎች የምናይበት ሰዓት ላይ የእኛም አካል ናቸው ብዬ ነው እኔ የመጣው። ተስፋ አድርጌ ነው የመጣው። እኔም አሁንም ያለኝ ተስፋ እኛ የመጣንበት አሁን ወደ 20 ምናምን ቀን የሄድን ነው ወደዚህ ከመጣን። እነዚህ ቀናቶች ያሳለፍናቸው ቀናቶች ለሀገር ነው መስዋዕት በሀገር ለማስተካከልና ሀገራችን የነበረውን የተሳሳተ ትርክቶች እና መጠራጠሮች እናስተካክላለን ብዬ ነው እኔ የመጣው። ስለዚህ በምክክር ኮሚሽን በልዩነት እንወጣለን ብዬ እኔ ተስፋ አላደርግም። አሁን ከነበረው ጥርጣሬዎች እና ከነበረው አለመግባባቶች ከአንድ ለ10ም ጀምረን አንድ ለ50ም ጀምረን ዛሬ ደግሞ ወደ 250 እየሄድን ነው እና ጥሩ ነገሮች አሉ። ትውውቅ ነው የፈጠረብን። አንዱ የአንዱን የማያውቀውን ነው እንድናቅ ያደረገውና ያደረገልንና በጣም ተስፋ የማደርገው በዚህ ምክክር ኮሚሽን የነበረው በተለይ መጠራጠሮች እንደ አንድ ኢትዮጵያዊ እንደ አንድ ማህበረሰብ እቺን ሀገራችን ለሌላ እንኳን ለኢትዮጵያ ለአፍሪካም ለሌላ ሀገር ተምሳሌት የምትሆን ሀገር እንደመሆኗ መጠን ያዝነውን በተለይ በምክክር ኮሚሽን የተያዙ እቅዶች እናሳካለንም ውይይታችንን በሰላም እንፈታለን የሚል ተስማምተንም በሰላም እንለያያለን የሚል ሀሳብ ነው ያለኝ በእኔ በኩል። ሀገራዊ ምክክሩ የኢትዮጵያን መጻኢ ሁለንተናዊ ጉዞ የሚያስተካክል አዲስ የታሪክ ጥፋት ነው አሉ የጅማ ከተማ ነዋሪዎች። በሀገራዊ ምክክሩ በውይይትና በምክክር የምትጸና ጠንካራ ሀገር ለመገንባት ዜጎች ከታችኛው የህብረተሰብ ክፍል ጀምሮ በነፃነት እየተሳተፉ ይገኛሉ። ብርቱካን አስናቀ አስተያየታቸውን በተከታዩ ዘገባ ታስቃኘናለች። ኢትዮጵያ ዘመናትን የተሻገሩ ስር የሰደዱ ውስብስብ ችግሮቿን በዘላቂነት ለመፍታት ቀደም ሲል ፍሬ ያላፈሩ አካሄዶችን በመተው አዲስ የታሪክ ምዕራፍ ጀምራለች። በምክክርና በውይይት የምትጸና ሀገር ለመገንባት ማንኛውም ጥያቄና ሀሳብ ያለው ዜጋ ከታችኛው የህብረተሰብ መዋቅር ጀምሮ በንቃት እንዲሳተፍ ተደርጓል። ይህ የአጀንዳ ማሰባሰብ ሂደት ዜጎች ለሀገር ግንባታ ያላቸውን ወሳኝ ሚና በነፃነት የሚወጡበት ምቹ መደላድል ፈጥሯል። ሀገራዊ ምክክር ጥቅሙ ብዙ ነው። ችግር ያለባቸው ሀገራት ችግራቸውን በዘላቂነት የፈቱት በመመካከር ነው። ስለዚህ የበለጸገችና የተሻገረች ኢትዮጵያን ለማየት መመካከር ትልቅ ጥቅም አለው። ሁሉም የሀገሪቱ ዜጋ በሀገራዊ ምክክር ውስጥ መሳተፍ የሀገርን ብልጽግና ለማምጣት ይህ ውይይት አስፈላጊ ነው። መላው ኢትዮጵያውያን ለሀገራዊ ምክክር የራሴ የሚለውን በቋንቋው የሚወክለውን መርጦ ልኳል። ሀገራዊ ምክክር ለህዝቡ ዘርፈ ብዙ ጥቅም አለው። የሚፈልገውን ጥያቄ አውጥቶ መንግስትን መጠየቅ ይቻላል። ለሀገር የሚያስፈልገውን በመጠቀም ሰላምና ልማትን ለማስፈን መመካከሩ ይጠቅማል። ሰላም የሁሉ ነገር መሰረት ነው። ለሀገራችን ዘላቂ ሰላም ከተረጋገጠ ሀገራችን ያሰበችበት ትደርሳለች። ስለዚህ ከዚህ ሀገራዊ ምክክር የምንጠብቀው ሰላም፣ ልማትና እድገት የሚያስቀጥል ውጤት ነው። አሁን ሀገራችን የምትፈልገው ጦርነትና መከፋፈል ሳይሆን አንድነታችንን በማጠናከር ሀገራችንን ማሳደግ ነው። የዚህን ታሪካዊ ምክክር ዘላቂ ፋይዳ በጥልቀት የተረዱ ኢትዮጵያውያን ሀገርን የማዳንና የማጽናት ራዕያቸውን ሰንቀው እውቀታቸውን፣ ጊዜያቸውንና ቀና ምኞታቸውን በመለገስ ሂደቱን በቁርጠኝነት ተያይዘውታል። በዚህ ታላቅ መድረክ አማካኝነት ነገ በውይይት የምትመራ የጸናች ኢትዮጵያና ምክክርን ባህሉ ያደረገ የበለጸገ ማህበረሰብ እንደሚገነባ ሙሉ ተስፋ ተጥሎበታል። ከሀገራዊ ምክክር ኮሚሽኑ ትልቁ ውጤት በተስፋ እየጠበቀን ነው። ሁሉም ኢትዮጵያዊ በፍቅር በሰላምና በመከባበር በአንድነት የሚኖርባትንም ኢትዮጵያ እንደሚኖረን እርግጠኛ ነኝ። ለቀጣዩ ትውልድ ሰላሟ የሰፈነ የለማችና ሉዓላዊነቷ የተጠበቀች ሀገር ለልጆቻችን ለማስተላለፍ ይረዳል። ሀገራዊ ምክክሩ ኢትዮጵያ ሰላሟ ተጠብቆ ከትውልድ ትውልድ እንድትሸጋገር
እጅግ የላቀ ጥቅም አለው። በዚህ ውይይት ላይ ተሳትፈን ኢትዮጵያን በጋራ ከገጠማት ችግር ለማሻገር ይገባል የምንለውን አጀንዳ አቅርበናል። ይህ ውይይት ለሀገራችን ትልቅ ፋይዳ አለው ብለን ስለምናምን በታላቅ ተስፋ እየጠበቅን እንገኛለን። የአጀንዳው ዝርዝርና ውጤቱም ለሀገራችን አዎንታዊ ለውጥ እንደሚያመጣ ተስፋ እናደርጋለን። ይህ ወሳኝ የታሪክ ጥፋት የኢትዮጵያን መጻኢ ሁለንተናዊ ጉዞ መስመር የሚያስተካክልና ብሩህ መዳረሻዋን የሚያረጋግጥ ታላቅ ምላሽ ነው። ኢትዮጵያ ተላላኪዎች የሚያሰሩባትን አውዳሚ ወጥመድ በጥበብ እያከሸፈች በገንዛ ልጆቿ የጋራ ሀገር ግንባታ ምዕራፍ ላይ ትገኛለች። የውጭ ጠላቶችና የውስጥ ተላኪዎቻቸው ሀገራዊ ስኬቶችን ለማደናቀፍና ኢትዮጵያን ለማፍረስ የሸረቡትን ሴራ ሳይበግራት በጋራ ምክክርና አንድነት ላይ የተመሰረተውን የማዕዘን ድንጋይ በመጣል አዲስ የሀገር ግንባታ ምዕራፍ እውን እያደረገች ትገኛለች። ዝርዝሩን መሐመድ አልቃድር ተመልክቶታል። የጋራ ቤታችን ኢትዮጵያ ዘመኗን ሙሉ ጦርነት እየተማዘዘች ጣሪያዋ እያፈሰሰ ግድግዳዋም እየተሰነጠቀ ልጆቿ በዝናቡ እየበሰበሱ ማረፊያቸው መና ሆኖ ቀርቷል። ልጆቿ የዓመታት ቁስሎችን ሊያሽሩ በሀገራዊ የምክክር ጉባኤ ላይ በ8 አጀንዳዎች እየተወያዩ ይገኛሉ። ያለፉት ዓመታት በጦርነት ውስጥ ያለፍንባቸው ሂደቶች አሁን በምክክር ሊፈቱ ልጆቿ ይሄኛውን መንገድ መርጠዋል። ብዙ በግጭት ምክንያት ብዙ የሰው ሕይወት አተናል። ሁለተኛ ለትውልድ መተላለፍ የሚገባውን ንብረት አተናል። ሌላው እርስ በርስ ተለያይተናል። ይህ አገራዊ ምክክር ኮሚሽን አንደኛ የሰውን ሕይወት ለመታደግ፣ ሁለተኛ እየወደመ ያለው እየጠፋ ያለው ንብረቱን በቦታው እንዲቆምና ሰው ወደ ብልጽግና ጎዳና እንዲገባ ለማድረግ የሚያስችል አገራዊ ምክክር ኮሚሽን ነው ብዬ ነው ወስደው እየመከርን ያለነው ትላንት የተፈጠሩ ችግሮች እንዳይደገሙና እንዲታረሙ ነው። ምክክሩ በዜጎች እኩል ተሳትፎ የምትቀጥል ሀገር ለመገንባት ኢትዮጵያውያንን በጠረጴዛ አሰባስቧል። ይህም ዘላቂ ሰላም፣ እድገትና ብሎም ሀገራዊ አንድነትን ያጠናክራል። ተሰባስበን በተነጋገርን ቁጥር እየተጠናከር ነው የምንሄደው። አንድነታችን እየሰፋ ነው የሚሄደው። ፍቅራችን እየሰፋ ነው የሚሄደው። ኢትዮጵያ የትላንት እንቅፋቷን ሽራ ለነገው አዲስ ህልም ለመተለም ስትነሳ ክፋትና ቅናት የተጠናወታቸው ጎረቤቶቿ እንዲሁም ታሪካዊ ጠላቶቿ ከሀገር ውስጥ ቀንበር ተሸካሚዎቻቸው ጋር አብረው መነሳታቸው አብነት የማያሻው እውነት ነው። ታላቁ የኢትዮጵያ ህዳሴ ግድብን ለማደናቀፍ የሴረኞች መሰባሰብ የቅርብ ጊዜ ትዝታችን እንደነበረው ሁሉም ኢትዮጵያ ትላንት መላሽም ጠያቂም የተፋጁበትን አካሄድ ቀይራ እየመከረች የሀገር ግንባታ ምዕራፍ ጅምሯን አብስራ ለትውልዱም ይህንን አድርጌያለሁ የሚል የአደራ ውርስን እያሸጋገረች ትገኛለች። ወጣት ዛሬ ላይ በሀገሪቱ ላይ ከፍተኛ ተስፋ መጣሉን ከዚህ ውይይት እያየን ነው። ወጣቶች በተለየ ነው ስለ ኢትዮጵያ የሚተነትኑት። ወጣቶች በተለየ ነው ስለ ኢትዮጵያ ነገን ለመገንባት እያነሱ ያሉት ነገር ደስ የሚል ነውና ወጣቱ አንድ ተስፋ ጥሏል። አሁን ያለውን የኢትዮጵያን የፖለቲካ ምህዳሩን ከተጠቀመ እቺን ሀገር በአፍሪካ ታላቂቷን ኢትዮጵያ መገንባት የሚችልበት እድል በእጁ ነው ያለው። ይሄ ከአካታችነት አንፃር በጣም የላቀ ነው ብዬ አስባለሁ። ዳሰነች ኦሞራቴ ኬንያ ጠረፍ ድረስ ተሄዶ አጀንዳ መጥቷል። የቀላል ነገር አይደለም። በጦርነትና ግጭት ቀጠናዎቹ ውስጥ ተሄዶ ሀሳብ መምጣት ችለዋል። ይሄ አሳታፊና አካታችነቱን በበለጠ ያሳየናልና እኔ እንደ ትውልድ ትልቅ ነገር አሻገርንለት በትውልድ ቅብብሎች ካል ይሄን የምክክር ጉባኤ ሰነድ ነው ብዬ ነው የማምነው። ስለዚህ በጣም ነው ፕራውድ የማደርገው። እኔ ያልተከልኩት አይጸድቅም ያሉ ጥቂቶች አሁን ከቁጭት ወደ መፍትሄና መነጋገር የተሸጋገሩትን ይወርፋሉ፣ ከሚዛናዊነት ልኬትም በእጅጉ ይወርዳሉ። እውነቱ ግን ኢትዮጵያውያን እዚህ የተሰበሰቡት ለመንደር ተራ ሐሳቦች ሳይሆን ሀገርን ለሚያልቀው አሻጋሪው መንገድ ነው። መራ አካባቢ ላይ አብዛኛው ማህበረሰብ በምክክሩ ኮሚሽንም ሂደትም ጨምሮ በቃ ይሄ የሚረባ አይደለም፣ ለመንግስት ቱል ነው፣ እውነተኛ የሆነ ዲያሎግ አይደለም ብሎ ሲያጣጥሉት ነበረ። ከዛ ሂደቱ ግን በጣም ደምቆና አብቦ የምሁራንም የሊቃንም ተሳትፎ መኖር እንዲያዩ ጊዜ አልተካተትንም አሳትፉም ብለው የመምጣት ነገሮችን ማየት ችለናል። በዚህ ሁኔታ ውስጥ ነው አልተካተትንም የለንም የሚል ነገር የመጣው። እኔ ከሌለው አይረባም አሉ፣ እንደሚረባዩ ጊዜ አካቱን አሉ። ሌላውን አስወጥቶኛን ካላስገባችሁን አይረባም ወደሚል ነገር የመጡበት ሁኔታ አለና የ4000 ያሳተፈውን ጉባኤ
ተቀበሉት፣ ጎደለ የሚባለው ነገር እናንተ ሙሉት እንጂ ሂደቱንም የ4000ንም ሐሳብ በሙሉ ጨፍልቅ አይረባም ማለት ተገቢ አይደለም። እኛ የመጣ ነው እዚህ ጋር እኮ ስለ ኢትዮጵያ ጣፋንታ ከፍ ላለችው ኢትዮጵያ ምክረ ሐሳቦችን ለማዋጣት ነው ይመጣል፣ ለመወሰን አልመጣን። ግን ማህበራዊ ሚዲያ ላይ ማለት ወርዶ ሰፈር እኔ ስለ ሰፈር ልወያይ አልመጣሁም። ኢትዮጵያን ከፍ የሚያደርግ ህብረ ብሔራዊነት ወንድማማችነትን አጉልቶ ሊያሳይ ያንተና የኔን መሀል ያለውን የሚያጠቡ ሐሳቦችን የመፍትሄ አቅጣጫዎችን ማሳየት ነው። ምክንያቱም በዘመኔ ወይ ተመስጋኝ ነኝ ወይ ተጠያቂ ነኝ። ከዚህ በፊት ስለ ቁጭቴ ነው የማወራው። ዛሬ ግን ኮሚሽኑ ቁጭ አድርጎ እንደ አንድ ኢትዮጵያዊ የኔን ድምጽ እያሰማልኝ ነው፣ በአግባቡ እያሰማው ነው፣ የማህበረሰብ ክፍል እያሰማው ነው። ያቺን ትልቋን ኢትዮጵያን ለመገንባት ዛሬ የምንጥለው መሰረት ወሳኝነት አለውና እባካችሁን ነገሮችን ሚዛናዊ በመሆን በማስተዋል ነገሮችን ጀጅ ለማድረግ እንሞክር። የተነጣጠሉ ሀሳቦችን ያሰባሰበው ደግሞም በዜጎች መካከል መቀራረብን የፈጠረው የምክክር ጉባኤ ኢትዮጵያውያንን እንደ ትላንቱ የጋራ አሻራቸውን በአድዋ አምሳል አስቀምጠው የመቻል ዳግም አብነት የሚሆኑበትን መንገድ ያስቀመጠ ነው። ዜናዎች ይቀጥላሉ። የተወደዳችሁ ተመልካቾች፣ አሁንም እዚህ ጉዳይ ላይ ነው የምንቆየው። በታላቁ ሀገራዊ ምክክር ኢትዮጵያውያን ተመካካሪዎች እያደረጉት ያለው ምክክር በመደማመጥና በመግባባት ላይ የተመሰረተ መሆኑን የምክክሩ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገለጹ። እስካሁን በንዑስ ቡድኖች የሚደረገው የአጀንዳዎች ውይይት ወደ ስልታዊ ምዕራፍ ለመሸጋገር መቃረቡን ኮሚሽነሩ በሰጡት መግለጫ አስታውቀዋል። 10 400 ቦታ 50 80 ቦታ አሁን የሚቀጥለው ፌዝ ላይ ይሄ 250 የሚባለው ምን ይባላል? ስልታዊ ቡድን ይባላል። ታስታውሱ እንደሆነ ጥቃቅን ቡድን ባለ 10ዎቹ፣ ንዑስ ቡድን ባለ 50ዎቹ፣ አሁን 250ዎቹ ላይ ሲደርስ ስልታዊ ቡድን ላይ በሚገባ እየቀረቡ የሚብላሉ ይሆናል። እስካሁን የምትሰሟቸው ነገሮች አሉ። ለምሳሌ እንዲህ ተወሰነ፣ የዚህ ጉዳይ እንዲያለቀለት ያለቀ ነገር የለም። ሀሳቦች በሚገባ ቀርበዋል። ሁላቸውም ሀሳቦቻቸውን እያቀረቡ ነው። ስለዚህ አሁን ከዚህ ከዳይቨርጀንት ከሚበታትነን በጣም በርካታ የሆኑ ይዘን የመጣናቸው ሀሳቦች በሙሉ ቀስ እያሉ እየተጠጋጉ ነው። ያው ደጅ እንደምትሰሙት በዚህ ርዕስ ላይ እንዲህ ተብለዋል ተብሎ ለእናንተ እንኳን ሲቀርብላችሁ ብዙ መቀራረቦች እንዳሉ ሳታስተውሉ አልቀራችሁም። ስለዚህ እስካሁን የተወሰነ ነገር የለም። ይሄ ቦታ እንደዚህ ተወሰነ፣ እነኚህ ፓርቲዎች እንዲህ ያደረጉ፣ እነኚህ ዝም ብሎ ሀሳቦች፣ ፍላጎቶች፣ ምኞቶች ናቸው እንጂ ወደ ውሳኔ የሚያቀርበው ፌዝ ወይም ምዕራፍ ላይ ገና አልደረስንም። ምክንያቱም ይሄ የ250 ፌዝ ስልታዊ ቡድኖች 250ዎቹ 16ቶቹ እንደገና በእነኚህ አጀንዳዎች ላይ አብላልተው ከጨረሱ በኋላ ምን ያደርጋሉ? ለ500 ቡድናቸው ያቀርባሉ ማለት ነው። 500 ነው እንግዲህ። እሱም ቢሆን መጀመሪያ 500ዎቹ እንደጀመሩ ወደ ስምምነት ይደርሳሉ ማለት ላይሆን ይችላል። አንዳንድ ላይ ያለቀለት ጉዳይ ይዘው ሊቀርቡ ይችላሉ። 500 ላይ በቶሎ ሊወስኑ ይችሉ ይሆናል። አለበለዚያ ግን 500 ላይ ከደረሱ በኋላ እንደገና የሚያብላሏቸው ሀሳቦች ይኖሯቸዋል። ስለዚህ ያን ጊዜ ነው እንግዲህ ወደ መሀል ወደ ኮንሰንሰስ የምንለው ወደ መግባባት ምዕራፍ ደረስን የሚባለው እዛ ላይ በምንደርስበት ጊዜ ነው። ስለዚህ ሂደታችን ይህን ይመስላል። እንደ ፈጣሪ ፈቃድ በዚህ ሳምንት የዚህ 250ው ምናልባት እጅግ ግፋ ቢል ወደ ሰኞ አካባቢ የ250ው ምዕራፍ ያልቅና ወደ 500 ልንሸጋገር እንችል ይሆናል ብዬ አስባለሁ። እስካሁን በተደረገው የምክክር ሂደት በመግባባት ላይ በመመስረት የተሻለ ውጤት ላይ ለመድረስ እንዲቻል በጥንቃቄ ሂደቱ መቀጠሉን ዋና ኮሚሽነሩ ገልጸዋል። ወገኖቻችን እየተነጋገሩ ነው። ግልጽ ሆነው እየተነጋገሩ ነው። ቅርብ ለቅርብ ሆነው እየተነጋገሩ ነው። እየተከባበሩ እየተነጋገሩ ነው። በቀደም 2 ቀን በፊት እንደነገርኳችሁ እዚህ ጥቃቅንና የሚቀጥለው ፌዝ ላይ መጋጨቶች ይጠበቃሉ። ምክንያቱም ሁላችንም ይዘን የመጣ ነው እዚህ የምናራግፈው። ስለዚህ ይሄ መደማመጫ ፌዝ ነው። ተከባብሮ መነጋገሪያ ፌዝ ነው። አንዳንድ ጊዜ ወደ ቁጣ እንሄዳለን። አንዳንድ ጊዜ ወደ መከፋት፣ ወደ መኳረፍ እንሄዳለን። አንዳንድ ጊዜ ለዘመናት ይዘን የመጣ ነው ጥያቄ ስለሆነ በዚህ ፌዝ ላይ
የመለያ ፌዝ ስለሆነ በዚህ ብዙ ነገሮች ያጋጥማሉ ብያችሁ ነበር። ግን እንደተፈራው አይደለም። እኔ ቢያንስ እንግዲህ ውጭ የምታናገሯቸው ምን እንዳሏችሁ ባላቅም እኔ ቢያንስ ያስተዋልኩት ነገር በሀገር ግንባታ ሂደት ላይ ነው እየተከታተልኩ ያለሁት። ያስተዋልኩት ነገር ብዙ መከባበር ያለበት ነው። ስለ ሃይማኖቶች በዛ ሂደት ውስጥ ተነስተዋል። ሀገር ግንባታ፣ ስለ ኢትዮጵያዊ ምንነት፣ ማንነት ብዙ ነገሮች ብዙ ጉዳዮች ተነስተዋል። ያ ሁሉ ሆኖ ግን ትልቅ መከባበር የታየበት አልፎ አልፎ የሚነሱ እሰጥ አገባዎች መኖራቸው ግን እጅግ በጣም አስፈላጊ ነው። ስለዚህ ስኬቱ በጣም ጥሩ ነው። ነገር ግን አሁን ወደሚቀጥለው ስልታዊ ፌዝ ላይ ስንሄድ ያው ድምጾች ይጨምራሉ፣ ሀሳቦች ይጨምራሉ፣ እውቀት ይጨምራል እና አሁንም የኔ ሀሳብ የሚለው ቀስ ቀስ እዛ ላይ የተወጣ የኛ ሀሳቦች ወደሚለው ቀስ እያለ እየተጠጋን ስለሆነ እንግዲህ በሂደት ወደ 500 ላይ ስንደርስ በጣም የተሻለ ውጤት ኢትዮጵያ ይሄ ዘመናችን መጨረሻ አመታችን መጨረሻ ከመጠናቀቁ በፊት በተወሰኑ አጀንዳዎች ላይ ወደ ምክረ ሀሳብ ደርሳ ለ2019 ትልቅ ብስራት እንሰማ ይሆናል ብለን ተስፋ እናደርጋለን። ሀገራዊ ምክክሩ ውስጣዊ ግጭቶችን ከምንጫቸው በማድረግ ለጠነከረች ኢትዮጵያ መሰረት የሚጥል ነው። የሀገራዊ ምክክሩን ሂደት በንቃት እየተከታተሉ የሚገኙት በሰሜን ጎንደር ዞን የደባርቅ ከተማ ነዋሪዎች ምክክሩ የተሳካ እንዲሆንና ተጨባጭ ለውጥ እንዲያመጣ የበኩላቸውን ድጋፍ እንደሚያደርጉም ገልጸዋል። ራይል ፊረው አስተያየታቸውን ተቀብላ አጠናቅረዋለች። ኢትዮጵያውያን ማጌጫው በታቸው የሆነ ብዝሃ ማንነት ለእኩይ የፖለቲካ ዓላማ በተጠቀሙ የውስጥና የውጭ ኃይሎች እየተፈተኑ ነው። ዘመናትን አልፎ ዛሬም የዘለቀው ይህ ችግር ለትውልድ ሊሻገር አይገባም በሚል ብልህ ውሳኔ ልዩነትን ይቀርፋሉ፣ ሀገርንም ያሻግራሉ ያሏቸውን አጀንዳዎች ለይተው መምከር ከጀመሩ ሳምንታት ተቆጥረዋል። ምክክሩን በንቃት እንደሚከታተሉ የገለጹልን በሰሜን ጎንደር ዞን የደባርቅ ከተማ ነዋሪዎች ሀገራዊ ምክክሩ ልዩነትን በማስፋት ሀገርን ወደ ኋላ ያስቀረን ችግር ከምንጩ በማድረቅ ከዛሬ ተሻግሮ ነገን የሚያሰምር ነው። የሀገራዊ ምክክር ኮሚሽኑ አሁን ላለንበት የሰላም ችግር ውሳኔ ለመስጠት ምቹ ሁኔታ ይፈጥራል ብዬ አስባለሁ። ምክንያቱም ሀገራችን ኢትዮጵያ እንደሚታወቀው ብዙ ብሔር ብሔረሰቦች የሚኖሩበት ሀገር ናት። ጥያቄም ካለ ጥያቄዎቹ መፈታት አለባቸው ብዬ ማምንኔ በጠረጴዛ ዙሪያ በውይይት በምክክር ከመፎካከር ይልቅ መመካከር በጣም ይጠቅማል። ሰጥቶ በመቀበል መርህ በተለይ ህዝቦች እርስ በርስ ተመካክረው ተፈቃቅደው ከኔ አንተ ትብስ በሚለው ባህላችን ሴታችን መሰረት ባደረገ ተነጋግረው ችግሮችን ለመፍታት አይነተኛ መሳሪያ ነው ብዬ ወስዳለሁ። የተጀመረው ምክክር ጥሩ ነው። ሀገርን የሚገነባ ሀገርን የሚያስታርቅ እስከሆነ ድረስ ሁሉም በውይይት ማመን እንዳለበት ይታመናል። ችግሩ የሚፈታ በውይይት እንጂ በጠብ አይደለም። ስለዚህ አሁንም ውይይቱ እንዲቀጥልና ምክክሩ እንዲቀጥል ለኢትዮጵያ ሕዝብ ሰላምና ደህንነት እንመኛለን። ነዋሪዎቹ እንደሚሉት ንግግር ምንጊዜም አማራጭ ሀሳብና እይታን የሚያስተናግድ በመሆኑ ለጠንካራ ኢትዮጵያም መሰረት እንደሚሆን እምነት አላቸው። ተካሄደ ያለው ሀገራዊ ምክክር መድረክ ትልቅ ተስፋ የጣልኩበት ነው እንደኔ። ምክንያቱም ከአሁን በፊት የዋሉ ያደሩ የቆዩ ችግሮቻችን በሰከነ መንገድ መክረን ወደ ተሻለ አንድ ወደምንሆንበት አመለካከት እንመጣለን የሚል ተስፋ አለኝ። ያለችን አንድ ሀገር ናት። እቺን አንድ ሀገር ደግሞ ካለፈው ስህተታችን ተምረን መቀጠል ያለበትን በማስቀጠል መታረም ያለበትን በበሰለና በሰከነ መንገድ በምክክር መድረኩ ወደ አንድ ተጠቃልለን የተሻለች ሀገር እንገነባለን ብዬ ነው ማስበው። በምክክር ኮሚሽኑ ተሳታፊ የሆኑ ሰዎች ይህን ታዋቂ ህዝብ ወክሎን የላካቸው ስለዚህ ህዝብን ወክሎ እስከሄዱ ድረስ በጽሞና በተረጋጋ ሁኔታ ተወያይተው ተነጋግረው ሀገር በሚጠቅም ህዝብ በሚጠቅም ውሳኔ አስቀምጠው እንደሚወጡ ተስፋ አደርጋለሁ። ይህን እንዲያደርጉ በዚህ አጋጣሚ ጥሪ እናስተላልፋለን። ይህን እድል የመጠቀም ጉዳይ እቺን ሀገር የመታደግ ያለመታደግ ጉዳይ ነው። ስለዚህ ሁሉም ያገባኛል የሚሉ በአራቱም የሀገሪቱ ጫፍ ያሉ ማንኛውም ዜጋ ያገባኛል የሚል
በእቅድ መድረኩ አልፎ ከጦርነትና ከውከት ከትርምስ ይልቅ የተሻለች ሀገር የበለጸገች ሀገር እንድትሆን ለልጆቻችንም ለእኛም የምትበጅ አንድ ሀገር የጋራ ሀገር እንድንገነባ ተስፋ አደርግበታለሁ። እንደ አሚኮ ዘገባ የደባርቅ ከተማ ነዋሪዎች ከምክክሩ የሚመነጩ የመፍትሄ ሀሳቦችን በመተግበር ለተሻለ ሀገር ግንባታ ዝግጁነታቸውን አረጋግጠዋል። ኢትዮጵያ እየመከረች ነው። የተወደዳችሁ ተመልካቾች የምክክር ሂደቱ እየተከናወነበት ከሚገኘው የኮንቬንሽን ማዕከል ጊዜያዊ ስቱዲዮአችን ለሰዓቱ ያዘነው ዘገባችን በዚህ ተጠናቋል። ዜናዎችን በማድረስ ወደ እናንተ አብዮት ይግዛው አብሬያችሁ ቆይታ አደረግኩ። ከቀሪ ዘገባዎች ጋር ደግሞ አሸናፊ እንዳለ ዋናው ስቱዲዮ ይጠብቃችኋል። በሰላም ዋሉ። አብዮት ለዘገባዎቹ እናመሰግናለን። ጥሩ ጊዜ ሆነልን። ጀማል ከድር ይባላለሁኝ። የመጣሁበት ከኦሮሚያ ክልል አርሲ። ስሜ ገነነ ገረቡ ረዳት ፕሮፌሰር ነኝ። ያው ከቁጫ ደቡብ ኢትዮጵያ። ምክክር ጥሩ ነው። የተሳሳቱ ሀሳቦችን ይመልሳል፣ አመለካከቶችን ይቀይራል። ይዞ የነበረ አመለካከት ለውጥ ያመጣል። የአመለካከት ለውጥ ደግሞ የአገር ለውጥ ነው። ኢትዮጵያ እየመከረች ነው የሚለው እንግዲህ በእውነት ቃሉ በራሱ እጅግ በጣም ደስ የሚል ነው። እያንዳንዱን ማህበረሰብ እያንዳንዱን የሙያ ክፍል ሁሉንም ያካተተ ነው። የተለያዩ ጥያቄዎችን እያስተናገደ ነው። ለምሳሌ የኔ አይነቱ የማንነት እውቅና አለበት። የቁጫ የማንነት እውቅና የቆየ ነው፣ በዚህ ይፈታል። የመዋቅር ጥያቄዎች እንደነዛ ያሉ ብዙ የሚጠይቁ አሉ። በነፃነት እያደረግን ነው። የእያንዳንዱ አመለካከት ሰው በአገሪቷ ላይ በኢኮኖሚ፣ በፖለቲካ፣ በማህበራዊ ኑሮ ላይ ለውጥ ያመጣል፣ ሀገርን ያሻግራል። ሙሉ በሙሉ ዜሮን ባደርግ ይቀርፈዋል፣ ወደ ታች ይመልሰዋል የሚል ሂሳቤ ነው አለኝ። ምክክር ይፈውሳል፣ ያድናል ብለን እንወስዳለን። እኔ ደግሞ አፍን በፈታውበት ቋንቋ ኢትዮጵያ ዞረታ ይደዳውሱ ኢትዮጵያ ዞረታ ይደዳውሱ ባንክ። ተመልካቾች ዜና ኢትዮጵያ እንደቀጠለ ነው። ለአፍሪካ ህብረት በዓለም አቀፍ አጋሮች የሚሸፈነውን 80 በመቶ የሚሆን በጀትን በአባል ሀገራት መዋጮ መሸፈን ያስፈልጋል ሲሉ የአፍሪካ ህብረት ኮሚሽነር መሐሙድ አሊ የሱፍ ተናገሩ። ኮሚሽነሩ ይህን ያሉት 49ኛው በኢትዮጵያ የአፍሪካ ህብረት የስራ አስፈጻሚዎች ምክር ቤት መደበኛ ስብሰባ መካሄድ በጀመረበት ጊዜ ነው። የአጀንዳ 2063 ግቦችን ለማሳካት ዘላቂ የውሃ አቅርቦትና አስተማማኝ የንጽህና አጠባበቅ ስርዓቶችን ማረጋገጥ ላይ ትኩረቱን አድርጎ እየተካሄደ ባለው ስብሰባ የአፍሪካ መጻኢ ጊዜ የሚወስኑ የተለያዩ ጉዳዮች እየተነሱበትም ይገኛሉ። በዚህ ጉዳይ ላይ ተጨማሪ መረጃ ሊያደርሰን ሪፖርተራችን ቶማስ ኃይሉ በቀጥታ መስመራችን ላይ ይገኛል። ቶማስ እንደምንልሃል። በስብሰባው ላይ በተለይ የአፍሪካን መጻኢ ጊዜ የሚመለከቱ ምን ጉዳዮች ተነሱ? መረጃዎችን ልታደርሰን ትችላለን? አመሰግናለሁ አሸናፊ። የአፍሪካ ህብረት የስራ አስፈጻሚ ምክር ቤት መደበኛ ስብሰባ ቀደም ሲል እንዳልከው ዛሬ መካሄድ ጀምሯል። እንግዲህ የአጀንዳ 2063 ግቦችን ለማሳካት ዘላቂ የውሃ አቅርቦት እንዲሁም ደግሞ አስተማማኝ የንጽህና አጠባበቅ ስርዓቶችን ማረጋገጥ ላይ ትኩረቱን ማድረጉ የሚታወስ ነው። ይህ ስብሰባም ታዲያ በዚህ ጉዳይ እንዲሁም ደግሞ በሌሎች የአፍሪካ መጻኢ ጉዳዮች ሊወስኑ የሚችሉ የተለያዩ ሀሳቦችም እየተነሱበት ነው። የአፍሪካ ህብረት እንግዲህ በዓለም አቀፍ አጋሮች የሚሸፈነው 80 በመቶ የሚሆን የበጀትም በአባል ሀገራቱ መዋጮ መሸፈን ያስፈልጋል የሚሉ ሀሳቦችም በተለይም ደግሞ የአፍሪካ ህብረት ኮሚሽን ሊቀመንበር የሆኑት መሐሙድ አሊ ዩሱፍ ተናግረዋል። የህብረቱ የፋይናንስ ሁኔታ መሻሻል ስለሚቻልበት ሁኔታ እንዲሁም በሽብርተኝነት መስፋፋት እየተሰቃየች ያለችው አፍሪካን ከጤና ዋስትና ጋር በተያያዙ ደግሞ በተለይም የኢቦላ ወረርሽኝ በዲሞክራቲክ ሪፐብሊክ ኮንጎ እስከ 1000 የሚሆኑ ሰዎች ቀጥፏል ብለዋል ኮሚሽነሩ። ይህንን ለመቆጣጠር ታዲያ የአፍሪካ በሽታ መከላከል እንዲሁም ደግሞ መቆጣጠር ማዕከል የሆነው ሲዲሲ ቦታው ድረስ የጤና ቡድኖችን አዋቅሮም ልኳል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ባደረጉት ንግግርም በተለይም ደግሞ ተለዋጭ እየሆነ ባለው የዓለም የጂኦፖለቲካ ውስጥ
አፍሪካ ስትራቴጂያዊ ተዋናይ መሆን እንዳለባት ጠቁሟል። እንግዲህ ጉባኤው የዓለም አቀፍ ስርዓት የጂኦፖለቲካ አወቃቀሮችን እንዲሁም ደግሞ ጥልቅ ለውጥ እየታየበት ባሉ ወቅት እየተካሄደ መሆኑ ልዩ መሆኑን አንስተዋል። እንግዲህ የጂኦፖለቲካዊ ውድድር፣ የቴክኖሎጂ ሽግግር፣ የአየር ንብረት ለውጥ ደግሞ ተጽዕኖችም እንደዚሁ ስልታዊ በሆኑ ተፈጥሯዊ ሀብቶች ላይ እየተካሄደ ያለው ውድድር አዲስ የዓለም ስርዓት እየተፈጠረ መሆኑን ነው እሳቸው ያነሱት። ይህም ታዲያ አፍሪካ ይህንን አጋጣሚዎችን በመጠቀም ለዓለም አቀፍ ፈተናዎች አፍሪካውያን መፍትሄዎችን ማቅረብ የምትችል የስትራቴጂያዊ ተዋናይ መሆን እንዳለባትም አሳስበዋል ማለት ነው። እንግዲህ አፍሪካ ህብረት የአህጉሪቱን ቅድመ አጀንዳዎች የሚያስፈጽም እንዲሁም ደግሞ መብቷን የሚያስከብርና ተስፋ ሰጪ ድምፅ ሆኖ መውጣት እንዳለበትም ጠቁሟል። ታዲያ በዚህ ወቅት ታዲያ ኢትዮጵያም የራሷን የሆነ አስተዋጽኦን ማበርከቷን ቀጥላለች ብለዋል። ስለዚህም በተለይም ደግሞ በ2026 ፈጣን እድገት ከሚያስመዘግቡ የ10 የሚሆኑ የአፍሪካ ሀገራት መካከል 8ቱን አፍሪካ ውስጥ ነው ያሉት። ይህ ደግሞ በ21ኛው ክፍለ ዘመን አጋማሽ በተለይም የዓለም ኢኮኖሚ እድገት ሞተር የሆነ መምጣቱን ገልጸዋል። ኢትዮጵያ ታዲያ ለአፍሪካ ህብረት ያላትን ቁርጠኝነት እንዲሁም ደግሞ መሻሻል እንዲሁም መለወጥ ያላትን ብቃትም የምታስመሰክርበት እንዲሁም ደግሞ አጋር ሆና የምትቀጥል መሆኗንም በዚሁ መድረክ ላይ ተመላክቷል። አሁንም እንዲሁም ደግሞ ነገም ጉባኤው ይቀጥላል ማለት ነው። ቶማስ ለመረጃዎች እናመሰግናለን። ጥሩ ቀን ይሆናል። ኢትዮጵያን በጠመንጃና በግጭት ለማተራመስ ከሞከር ይልቅ በሰለጠነ ውይይትና በጋራ ልማት አዲስ ምዕራፍ ለማስጀመር የተገቡ ቃሎች ዛሬ በተግባር በመታየት ላይ ናቸው። ባለፉት ዓመታት የተጀመረው ሀገራዊ የምክክር ሂደትና ሀገራዊ ኩራትን የፈጠሩት የገበታ ፕሮጀክቶች ኢትዮጵያን ከግጭትና ከስብራት አውጥተው ወደ ዘላቂ ሰላምና የጋራ እድገት በማሸጋገር የወል ትርክት እየፈጠሩ ነው። እድሉ ፈቀደ። በበርካታ ብሔር ብሔረሰቦችና በልዩነት በታጀበ ታሪክ በምትታወቅ ሀገር ውስጥ ሁሉን የሚያግባባ የወል ትርክት መገንባት ቀላል አይመስልም። ለዚህም ነው ሀገራት በነጠላ ትርክት ምክንያት ልዩነታቸው ከመጥበብ ይልቅ እየሰፋና የባሰውኑ መቀራረብን ሲያርቀው የሚስተዋለው። ኢትዮጵያ ግን የሚያራርቁ ነጠላ ትርክቶችን ወደ ጎን ትታ ወደሚያቀራርቡን ገዢ ትርክቶች ለመምጣት ግልጽ የሆነ አቅጣጫን ያስቀመጠችው ከ5 ዓመታት በፊት ነበር። ጠቅላይ ሚኒስትር አብይ አህመድ በባለ ሲመታቸው ወቅት ይህን አስመልክተው የተናገሩት ለመላ ኢትዮጵያውያን እንደተገባ ቃልም ይቆጠራል። ኢትዮጵያን ማጽናት የሚቻለው የተቃረኑ ትርክቶችን በማስታረቅና ሁሉንም አቅፎ የሚይዝ የጋራ ሀገራዊ ትርክት መገንባት ስንችል ብቻ ነው። ይህንንም እውን ለማድረግ መንግስት ይሆነኝ ብሎ እንደሚሰራ ቃል ገብቶም ነበር። ይህ ንግግር ኢትዮጵያ ለዘመናት የተሸከመቻቸውን የፖለቲካ ተቃርኖችንና የታሪክ ቁስሎችን የነካ አይን ገላጭ ንግግር ነው። ጥያቄው ለመሆኑ የጋራ ትርክት ማለት ለኛ ለኢትዮጵያውያን ምን ማለት ነው? ለምንስ ይህን ያህል አንገብጋቢ ሆነ የሚለው ነው። የኢትዮጵያ ከፍታ በዜጎቿ የጠነከረ ክንድ እውን እንዲሆን በሚያሰባስቡን ጉዳዮች ላይ ማተኮራችን ግድ ይላል። በመጪው ዘመን ብዝሃነታችንን በጌጥነት ተቀብለን መታረቅ የሚችል ሐሳባችንን አስታርቀን መከበር የሚገባው ልዩነታችንን አክብረን ህብረ ብሔራዊነታችንን አጠንክረን ወደ ከፍታ የምንተምበት ጊዜ ይሆናል። ይህ እንደ ሀገር ቃል የተገባው ገዢ ትርክትን የማስረጽ ሐሳብ ዛሬ በተግባር ተተርጉሞ ለኢትዮጵያ መጻኢ ዕድል ትልቅ ተስፋን መስጠት ችሏል። አላሰባስብ ያሉን ነጠላ ትርክቶች ልዩነታችንን ይበልጥ ከማስፋት የዘለለ ሚና የላቸውምና ሁላችንንም ወደሚያቀራርቡን ጉዳዮች መምጣት ለነገ የማይታወው ጉዳይ ነው። ሀገራዊ ምክክሩ ለዚህ ትልቅ ሀሳብ መሳካት ምቹ መደላደልን እየፈጠረ ነው። በምክክር ስር የሰደዱና ከፋፋይ የልዩነቶች አጀንዳዎችን በጠረጴዛ ላይ አስቀምጦ በስልጡን አስተሳሰብ ለመወያየት የተዘረጋ ትልቅ ድልድይ ነው። ጠቅላይ ሚኒስትሩ እንዳሉት ሀገራዊ ምክክሩ ታሪካችንን የምናስታርቅበት፣ የወደፊት ዕጣ ፈንታችንን በጋራ የምንወስንበትና የልጆቻችንን መጻኢ ዕድል የምንገነባበት ታሪካዊ አጋጣሚ ነው። ጠቅላይ ሚኒስትሩ የዛሬ 5 ዓመት ኢትዮጵያን ከቆየው የስብራትና የልዩነት ድግግሞች ለማውጣት ሀገራዊ ምክክሩ ብቸኛውና ዘላቂው መንገድ ነው ሲሉ መናገራቸውም ይታወሳል። ይህም እንዲሳካ የፖለቲካ ልዩነታችንን ለማጥበብ አካታች ብሔራዊ የውይይት መድረክ እናካሂዳለን። የምክክር ሂደቱ ችግሮቻችንን በጠረጴዛ ዙሪያ ይፈታሉ ብለው የሚያምኑትን የሚያካትት በፖለቲካ ልሂቃን መካከል የሚደረግ ሂደት ብቻ ሳይሆን ሁሉም የህብረተሰብ ክፍሎች ተሳትፎ ያገናዘበ አጠቃላይ ሂደቱ አካታችና አሳታፊ እንዲሁም በኢትዮጵያውያን እየተመራ ሀገር በቀል መፍትሄዎች ለማፍለቅ ታልሞ የሚከናወን ይሆናል። ይህ በጠቅላይ ሚኒስትር አብይ አህመድ ቃል የተገባበትና አሁን እየተካሄደ ያለው ምክክር ሀገርን ከታሪክና ፖለቲካ ዙሪት ለማውጣት የሚያስችል ወሳኝ ዕድል ነው።
በሀገር ጉዳይ አጀንዳ አለኝ ያሉት ጉምቱ ፖለቲከኞችም ሆኖ ምሁራን አርሶና አርብቶ አደሩም ሆነ ማንኛውም ዜጋ ነጠላ ትርክቶችን የልዩነት ምንጭ መሆናቸው ያብቃ፣ የሚያጋምደን አጽንቶ የሚያቆምንን የወል ትርክት እንገንባ ሲሉ ለመጀመሪያ ጊዜ ጠረጴዛ ከበው ሀሳባቸውን በነጻነት እንዲያሸራሽሩም ሆነዋል። ሲመካከሩ ከራስ ፍላጎትና ሀሳብ ባለፈ አብሯቸው የሚመካከረውን ግለሰብም ለመረዳት በእጅጉም አግዟል። ይህም የወል ጉዳዮቻችን ለማጠናከር አንድ እርምጃም ነው። ኢትዮጵያውያን በልዩነቶቻቸው ላይ ተነጋግረውና ተደማምጠው የጋራ መግባባት ላይ ከደረሱ መከፋፈልን ማስቆም ብቻ ሳይሆን ለወደፊቱ ጠንካራና አካታች የሆነችን ሀገር ማጽናት ይችላሉ። የዚህ ታሪካዊ ሂደት ስኬት ደግሞ የጠቅላላው ሕዝብ የጋራ ኃላፊነት ነው። ይህን እውን ማድረግ ደግሞ የኢትዮጵያን ነገ ብሩህ ማድረግ ነው። መንግስት የገዢ ትርክትን ለማጽናት ባለፉት 5 ዓመታት ከሰራቸው ስራዎች ውስጥ አንዱ የገበታ ፕሮጀክቶች ናቸው። እነዚህ ፕሮጀክቶች የመዝናኛ ስፍራዎች ብቻ የመገንባት ተግባር ተደርገው ከተቆጠሩ ስህተት ነው። ከዛ ይልቅ ኢትዮጵያ የምትታወቅበትን ያረፈ ያፈጀ የሐሰት ትርክት ለመቀየር ጥቅም ላይ ያዋሉ የሀገርን የተፈጥሮና የባህል ጸጋዎች የገለጡ የሀገርን አቧራ ያራገፉ ፕሮጀክቶች ናቸው። ገበታን ለሀገርና ለትውልድ የተቋደሱ ከራሳቸው አካባቢ አልፈው የሌላውን ጸጋ ለመግለጥ ጠጠርም ጥለዋል። በኦሮሚያ ክልል ለተገነቡ ፕሮጀክቶች የአማራው ባለሀብት አዋጥቷል። በሶማሌ ክልል እውን የሆኑ ፕሮጀክቶች የደቡብም ህዝብ ገበታ ተቋርሶበታል። ስለ ኢትዮጵያ እንጂ ስለሆነ አካባቢ ብቻ የታለሙ ፕሮጀክቶች ባለመሆናቸው እንደ ሀገር ጸንተን እንድንቆም የወል ትርክታችንን እንድናቀነቅን በእጅጉ ያገዙ ናቸው። እነዚህ የገበታ ፕሮጀክቶች ፍጥነታቸውና ጥራታቸው የተመሰገነ፣ የልማቱ ፍሬዎች በሁሉም የኢትዮጵያ ክፍሎች እኩል እንዲዳረሱና ማህበረሰብ ተኮር ዘላቂነት እንዲኖራቸው መደረጉ ኢትዮጵያን የሁሉም ዜጎቿ የጋራ ቤት መሆኗን በመመስከር የጋራ ኩራትና የወል ትርክት ምንጭም ሆነዋል። ከዚህ ቀደም ቱሪዝምን በሚመለከት የነበረው እሳቤ እንደ ደጋፊ ዘርፍ ዋና ዘርፍ ነው፣ ይጠቅማል፣ ያሰራል፣ ያበላል፣ የሀገርን ገጽታ ይገነባል በሚል ሳይሆን እንደ ደጋፊ ዘርፍ የመውሰድ ነገር ነበር። ዜሮ ነው ባልልም በቂ ስራ አልተሰራም። ታሪካዊ ቅርሶቻችን ላይም ያለን ምልከታ ያለን እይታም ችግር አለበት። እንደ ዕዳ የምናያቸው ነገሮች አሉ። ታሪካዊ ቅርሶቻችንን እንደ ዕዳ እንድናይ ከሚያደርገን አንዱ ነገር ናሬሽኑ ነው። ቱሪዝም የውጭ ምንዛሬ ከማስገኘት ባሻገር ለሀገራዊ አንድነትና ለሕዝቦች ትስስር ያለው ሚና ከፍተኛ ነው። ኢትዮጵያውያን የራሳቸውን ሀገር ባህልና ታሪክ እየተዘዋወሩ ሲጎበኙ እርስ በርስ የመከባበርና የጋራ ማህበራዊ ውልን የመገንባት አቅማቸው እንዲጎለብትም ያግዛል። ለዚህም ነው ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ ቀጣይ ቱሪዝም የታሪክና የተፈጥሮ እምቅ አቅምን ማሳደግ እረፍት የማያሻው ጉዳይ መሆኑን የሚያነሱት። ተመልከቱ፣ ተራሮቻችንን ገና ስራ ይፈልጋል። ብዙ ከሚጠበቅብን አንድ አስቀምጠን በዚያ ፌሽታ የምንሰክር ከሆነ ማደግ አንችልም። ኢትዮጵያ ትልቅ ሀገር ናት፣ ማደግ የምትችል ሀገር ናት፣ ስራ የምትሻ ሀገር ናት። የጀመርነው ለኢትዮጵያም ለአፍሪካውያንም ምሳሌ የሆኑ ስራዎች ናቸው። ምሳሌ ማለት ግን ፍጻሜ ማለት አይደለም። ምሳሌንና ፍጻሜ መለየት ያስፈልጋል። ለሚቀጥለው ስራ ምልክት የሚሆን ነገር አቆየን እንጂ ወደ ፍጻሜ ገና አልተቃረበም። በነጠላ ትርክት ተለያይተን ተቋስለናል። በገዢ ትርክት ተጋምደን አቅማችንን ደምረን ኢትዮጵያን ለማጽናት ጉዞ ጀምረናል። ይሳካልም። ቆሞ ቀሩ ህወሓት ሲፈጠር ጀምሮ እስካሁን ድረስ በሀገር ክህደትና በፖለቲካ ሻጥር የኖረ ነው። የቆሞ ቀሩ ህወሓት መለያው ገና በትግሉ የጀመረው እኔ ካልመራው ሀገር ትፍረስ የሚል የስልጣን ስግብግብነቱ ነው። ይመራደም በዚህ ጉዳይ ላይ ያዘጋጀው ዘገባ አለ። ለነሱ ህዝብ ሰላም ውሎ አደረ ማለት የህልውና ስጋታቸው ነው። በቆሞ ቀሩ ህወሓት ቤት የሀገር እድገትና የህዝብ ኑሮ መቀየር ብሎ ነገር ግድ አይሰጣቸውም። ጦርነትና ግጭት መገለጫው፣ ሴራና ተንኮል ደግሞ የፖለቲካ ኦክስጅናቸው ነው። ይሄ እንደዚህ ያሉ ሰዎች ለእኔ እኮ ጋኔን ማለት ጋኔን የሚባል እኔ አላውቅም። እንደዚህ ያሉ ግን በየትውልዱ የሚከሰቱ አጋንንት ናቸው። በህዝብ የሚጨክኑ ማለት ነው። መሀላቸውን ቅርጥም የሚያደርጉ ከተወለደበት የጫካ ዘመን ጀምሮ የቆመለት ዓላማ የህዝቦችን አንድነት ማጠናከር ሳይሆን አንዱን ወገን ከሌላው በማጋጨት የራሱን የስልጣን ዕድሜ ማራዘም ነበር። ድርጅቱ የተጠነሰሰው በሰላምና በልማት ሳይሆን በጥርጣሬ በከፋፍሎ የመግዛት አባዜና በሁከት መሐንዲስነትም ነው። ላለፉት 10 ዓመታት በኢትዮጵያ ምድር የተዘሩ የብሔር ግጭቶች፣ የተቀነባበሩት የውስጥ አሻጥሮችና የህዝብን ማህበራዊ መስተጋብር ለመበጣጠስ የተሰሩት ስልቶች ሁሉ የዚሁ ስነ ፍጥረት ነጸብራቆች ናቸው። ማንኛውንም የተለየ ሀሳብ የሚያራምድ ወይም የመሪነቱን ቦታ ሊገዳደር የሚችል ግለሰብ ጸረ ህዝብ፣ የመደብ ጥላት ወይም ከሃዲ የሚል ስም የመስጠት አሻጥር ህወሓት ተክኖበታል። እንዴት ሴራ እንኳን አይቀየርም እንዴ? ሴራ የፖለቲካ ሴራ እኮ ይቀየራል። ልክ እንደ ባለፈው ተመሳሳይ እኮ ነው ያለው። አዲስ ነገር የለማ። ተመሳሳይ ሴራ እኮ ነው። የባለፈውን ሴራ ተመሳሳይ ሴራ
አንድ ጠላት ሰይምለታለህ። ጠላት ነው ካልከው አጥፋው ነው አይደለ? ስለዚህ የኛ ጠላት ነው እንዳይሉ የህዝብ ጠላት ነው። ልክ እንደባለፈው የሄድንበት በተለይም በ1977 አስከፊ ረሃብ ወቅት ለተራበው ህዝብ የመጣውን እርዳታ ለጦር መሳሪያ መግዣና ለድርጅቱ ማጠናከሪያነት እንዲውል የተደረገበት ስልት በዓለም አቀፍ ደረጃ ጭምር የተወገዘ ትልቅ የሚስጢርና የአሻጥር ምዕራፍ ሆኖ በታሪክ ተመዝግቧል። አመራሩ በራሱ ጥቅም የተሸከለ ፍጡር ነው። በተለይ ከጊዜ በኋላ እያደገ የመጣው የግል ጥቅምን ለመጠበቅ በተለይ ከማለዲት ምስረታ ጋር ተያይዞ በ1977 ዓመተ ምህረት ማለት ነው አመራሩ በግሉ ጥቅም ብቻ እና በስልጣን ብቻ ያተኮረ ቡድን ነው። ያ ቡድን ነው አሁን ላለንበት ችግር የዳረገን። በጦርነት የተጠመቀው በሴራ የጎለበተውና በአሻጥር ተቃኝቶ የመጣ ነው ቁሞ ቀሩ ህወሓት። ሆኖም ግን በጫካ በረሃ የተማረውና የተለማመደው የሴራ ፖለቲካ ስልጣን ከያዘ በኋላም አብሮት በመቀጠል ሀገርን የፖለቲካ ቅርቃር ውስጥ እንድትገባ ምክንያት ሆኗል። ታሪክ ራሱን ይደግማል። በሴራ የተመሰረተ ኃይል ፍጻሜውም በዚሁ መንገድ እንደሚሆን የትላንት እውነታ ምስክር ነው። በ1967 ዓ ም በደደቢት በረሃ የተጠነሰሰው ህወሓት አሁንም አስተሳሰቡና ተግባሩ በዚያው ተቸንክሮ የቀረ ነው። ገና ከመነሻው በጠመንጃ ፈሙዝ በፖለቲካዊ ሽወዳና በተጠናከሩ ስውር አሻጥሮች የተቃኘ ስልጣንን በብቸኝነት ለመቆጣጠር ያለመ ረቂቅ ፕሮጀክትም ነው። በእርግጥ በእነሱ ያው የመጨረሻና ዋነኛው ጎል ስልጣን ነው። እኔ አንዳንዴ አይገርምም እኮ የንትን ማስመለስ ብቻ ሳይሆን የፌዴራል ስልጣንን ለማስመለስ አይደለ እንትን እያሉ ያለው 4 ኪሎ አይደለ? በትግራይ የሚያቆም አይደለም ፍላጎታቸው። ያው እንደምትባለዋ እቺ መከረኛ 4 ኪሎ ናት። 4 ኪሎ በምን ደም? በወጣቱ ደም። የቁሞ ቀሩ ህወሓት መለያው ገና በጠዋቱ የጀመረው እኔ ካልመራሁት ባይነቱ ነው። ታሪክ የማይታበል ምስክር ይሆናል። በህወሓት በትግል ስም የተዘራው የሴራና ያሻጥር ዘር ዛሬም ሀገርን እያደማ ያለ መርዛማ ፍሬ አፍርቷል። ለ27 ዓመታት ኢትዮጵያን የገዛበት ከፋፍለህ ግዛ ስልት የብሔር ፖለቲካ መርዝና ተቋማትን የማፍረስ አባዜም ነው። ዛሬም ድረስ ለኢትዮጵያ የሰላምና የደህንነት እንቅፋቶች ሆነው ቀጥለዋል። ትጥቅ ይዘህ አሁንም ደግሞ አገራትን ሰብስበ ትላንት ለ27 ለ30 ዓመት የመራሃትን አገር ስንት ጥሩም አለ መጥፎም አለ ብዙ ነገር አሁን እንደ ባዳ ሆነ ከባዳ ጋር አገር ለማፍረስ ስትሰራ በጣም ነው እንትን የሚለው ማለት ነው። እና ስለዚህ ውጥረቱ በትግራይ ያለው ሁሉም ነገር ግን ውጥረቱ በትግራይ ላይ ነው ያለው። ኢትዮጵያ የሴራ አታላዮችን ሴራ አክሽፋ የከፋፋዮችን አሻጥር በጥበብ አልፋ ዛሬም እንደ ትላንቱ በልጆቹ አንድነትና ወኔ ታፍራና ተከብራ ትኖራለች። ፍጻሜውም ለሚያሴሩባት ውድቀት ለቆሙላት ደግሞ ከፍታና ድል ነው። የኢትዮጵያም አረንጓዴ ኢኮኖሚ ስትራቴጂ ለዓለም አቀፉ አየር ንብረት ለውጥ ለመከላከል ምሳሌ ሆኖ የሚጠቀስ ነው አለ የፕላንና ልማት ሚኒስቴር። ባለፉት ዓመታት የተከናወኑ የአረንጓዴ አሻራ መርሃ ግብርና የታዳሽ ኃይል ልማት ኢትዮጵያ ለዘርፉ የሰጠችውን ትኩረት የሚናገሩ መሆናቸው ተገልጿል። ባየ ሙላት የአየር ንብረት ለውጥ ከአንድ ሀገር ወይም ከአንድ አህጉር ወሰን በላይ ተሻግሮ መላውን ዓለም የሚፈታተን የጋራ ፈተና ሆኗል። የሙቀት መጨመር፣ የዝናብ ስርዓት መዛባት፣ ድርቅ፣ ጎርፍ፣ የደን ቃጠሎና ሌሎች ተደጋጋሚ የተፈጥሮ አደጋዎች የሰው ልጅ ተፈጥሮ ሊጠብቅ እንደሚገባ የሚያነቁ ደወሎች ሆነው በተደጋጋሚ እየተሰሙ ይገኛሉ። ከተፈጥሮ ጋር ተስማምቶ መኖርና የጠፋውን የተፈጥሮ ሀብት መልሶ እንዲያገግም ማድረግ ጊዜ የሚሰጠው ጉዳይ አይደለም። የዚህ ችግር መነሻ ያደጉት ሀገራት ቢሆኑም ኢትዮጵያ የመፍትሄ ምንጭ ለመሆን ጽኑ መርህ ሰንቃ እየተጓዘች ነው። የኢኮኖሚ እድገቷ ከተፈጥሮ ጋር የተስማማ እንዲሆን አረንጓዴና ዘላቂ ልማትን በተግባር እየተረጎመች ትገኛለች። በፖሊሲ በስትራቴጂ በእቅድ ብቻ ሳይሆን በተጨባጭ ይሄን እቅድ ይሄን ፖሊሲ ደግሞ ወደ ተጨባጭ ተግባር ድርጊት ለመቀየር የሚያስችሉ ደግሞ በርካታ ኢኒሼቲቮችን አመንጭታለች። የአረንጓዴ አሻራ አንደኛውና ትልቁ ነው። ይሄ በአጠቃላይ ኢኮሎጂክ ሪስቶሬሽንን ከማምጣት ኢኮሎጂካል ሲቪላይዜሽንን በማምጣት ረገድ የተራቆቱ ቦታዎች እንዲያገግሙ በማድረግ አረንጓዴ ስራ በመፍጠር ረገድ ብዝሃ ሕይወትን እንዲመለስ በማድረግ ረገድ በጣም ብዙ ጥቅም ያለው ፈርጅ ያለው ትልቅ የክላይሜት ኢኒሼቲቭ ነው። የታዳሽ ኃይል ሀብ ለመሆን
ብዙ ኢንቨስትመንት እያወጣች ነው ያለችው። ኢትዮጵያ የአካባቢ ብክለትን ለመቀነስ ለአንድ ጊዜ ብቻ ጥቅም የሚሰጡ የፕላስቲክ ምርቶች ላይ ጥብቅ ቁጥጥር ማድረጓም የአየር ንብረት ለውጥን ለመከላከል ያላትን ቁርጠኝነት ያመለክታል። የታዳሽ ኃይል አቅሟን መሰረት በማድረግ ወደ ከባቢ አየር የሚለቀቅ ጋዝን ለመቀነስ በኤሌክትሪክ የሚሰሩ ተሽከርካሪዎችን እያበረታታች መሆኑም ምሳሌ ሆኖ ይጠቀሳል። ነዳጅ የሚጠቀሙ መኪኖች ወደ ሀገር እንዳይገቡ የተከለከለበት አግባብ እንዳለ ይታወቃል። ወደ ሀገራችን እየገቡ ያሉት የኤሌክትሪክ ባትሪ የተገጠመላቸው መኪኖች ናቸው። ይሄ በተለይም ከአየር ብክለትም ሆነ ከአየር ንብረት ለውጥ አንጻር ትልቅ ትርጉም ያለው እንቅስቃሴ ነው። እንደ ኢትዮጵያ ለሌሎችም ልምድ የሚሆን ነው ማለት ነው። ኢትዮጵያ የአየር ንብረት ለውጥን ለመከላከል የምትተገብራቸው ስራዎች ከፍተኛ አቅምና ቁርጠኝነት የሚጠይቁ ቢሆንም ወደ ኋላ አላለችም። ይህም ለዓለም አቀፋዊ ችግር የመፍትሄ አካል ሆና ዓለም ስሟን ከፍ አድርጎ እንዲጠራው ያደረገ ብርቱ አቋሟ ነው። በአጠቃላይ ግሎባሊ የተፈጠረ ያለውን የክላይሜት ክራይሲስን ሪቨርስ ለማድረግ በሚደረገው ጥረት ኢትዮጵያ የራሷን የበኩሏን ድርሻና ሚና እየተወጣች ትገኛለች። የኢትዮጵያ መንግስት ለነዚህ ሁሉ በቂ ሀብት ካለው ውስጥ እየመደበ ያለውን የአረንጓዴ ኢኮኖሚ ግብን ለማሳካት የሚያስችል ተጨባጭ እርምጃ እየወሰደ ያለ መንግስትና ሀገር ነው ማለት ነው። የአየር ንብረት ለውጥን ለመከላከል የሚተገበሩ እቅዶች ከአንድ ወቅት ስራ ተሻግረው ሀገራዊ ባህል እየሆኑ ኢትዮጵያ በአረንጓዴ ዲፕሎማሲ ስሟ ከፍ እንዲል ያደረገም ነው። ይህ ዛሬን ብቻ ሳይሆን ነገን ታሳቢ አድርጋ እየተራመደች መሆኑንም ያመላክታል። በተከታታይ ባህል ወደ ማድረግ እስከሚሸጋገር ድረስ እየተሰራ ያለ ነው። ግሪን ሌጋሲ ባህል እየሆነ ነው። አሁን ሁሉም ሰው ሞቢላይዝ ሆኖ ጠንካራ ሊደርሺፕ ተጨምሮበት በየጊዜው ክቡር ጠቅላይ ሚኒስትራችንም ይሄን ግንባር ቀደም አርአያ ሆኖ እየመሩ ውጤት እየታየበት ያለ ስራ ነው። ኢትዮጵያ ባለፈው ዓመት ሁለተኛውን የአፍሪካ አየር ንብረት ሳምንት ማስተናገዷና ዓለም አቀፍ የአየር ንብረት ጉባኤ የሆነውን ኮፕ 32 ለማዘጋጀት መመረጧም ለአየር ንብረት ለውጥ መከላከል ለሰራቸው ውጤታማ ስራ የተሰጠ ዓለም አቀፋዊ እውቅና ማረጋገጫ ሆኖ ይጠቀሳል። በኦሮሚያ ክልል ምስራቅ ባሌ ዞን እየተገነባ የሚገኘውን የጨልጨል የመስኖ ልማት ፕሮጀክት በተያዘው በጀት ዓመት ለማጠናቀቅ እየተሰራ ነው። የግድቡ ግንባታ ሲጠናቀቅ በአካባቢው ከ4000 ሄክታር በላይ መሬት ማልማት የሚያስችል ነው። ከዚህ ቀደም ከግድቡ መሰረት ግንባታ ጋር ተያይዞ ባጋጠሙ ችግሮች ግንባታውን በታሰበው ጊዜ ማጠናቀቅ አለመቻሉ የሚታወስ ሲሆን አሁን ላይ የግድቡ ግንባታ 50 በመቶ ደርሷል። በመስኖና ቆላማ አካባቢ ሚኒስቴር የመስኖ ፕሮጀክቶች ፕሮግራም ጽህፈት ቤት ስራ አስኪያጅ አሸናፊ ሊካሳ እንዳሉት በሚቀጥሉት ወራት ግንባታውን በፍጥነት ለማጠናቀቅ እየተሰራ ይገኛል። አሁን ባለበት የፕሮጀክቱ አፈጻጸም ኦልሞስት 50% ላይ ደርሷል። ፕሮጀክቱ ኦልሞስት ወደ 50% አካባቢ ነው ያለው። ቀሪ 50%ቱን 2019 በጀት ዓመት ማለት ነው እስከ ሰኔ ባለው ውስጥ ከዛም በፊት ከቻል ሙሉ በሙሉ ፕሮጀክቱን ለማጠናቀቅ ነው ያሰብነው። ይሄ ሁለት ሎት ነው ያለው የፕሮጀክት ባይዘው ሎት 1 የግድቡ ነው። ሎት 2 ደግሞ የኢሪጌሽን ሲስተሙ ነው። ኢሪጌሽን ሲስተሙ ሙሉ በሙሉ 4145 ሄክታር የሚያለማው ሙሉ በሙሉ ተጠናቋል። ስለዚህ እየጠበቀ ያለው ምንድነው ማለት ነው ግድቡን ነው ማለት ነው። ልክ ግድቡ እንደተጠናቀቀ ወዲያውኑ ወደ ስራ የሚገባ ነው የሚሆነው ማለት ነው። እንደ ሪፖርተራችን ወንደሰን አፈወርቅ ዘገባም የግድቡ ግንባታ በተፈለገው ጊዜ እንዳይጠናቀቅ የመሰረት ስራ ላይ ያጋጠሙ ፈተናዎች መቀረፋቸውን የሚያነሱት በአለማየሁ ከተማ ጠቅላላ ስራ ተቋራጭ የጨልጨል ፕሮጀክት ማናጀር የሆኑት ባህሩ ፊኖው በዚህ ዓመት ለማጠናቀቅ የሚያስችል ቁመና ላይ እንደሚገኝ አስረድተዋል። የፕሮጀክቱን ማነቆ ሆኖ እስካሁንም ድረስ ወደ ኋላ ያስቀረን የዚህ የማሽን ጉዳይ ነው። እንደምታውቁት ከዚህ በፊት ሌላ ኮንትራክተር ነበረ ይህንን ፕሮጀክት የያዘው። የመሰረት ስራውን መስራት ባለመቻሉ ያው ወደ አለማየሁ ከተማ ጠቅላላ ስራ ተቋራጭ ጨረታውን አሸንፎ ይህንን ስራ ተቀብሏል። ይህንን ስራ ሲቀበል የመሰረት ስራውን እንዴት እናስኬዳለን የሚለው በጥልቀት ካየ በኋላ በምስራቅ አፍሪካ የመጀመሪያውን የሆነውን ያያችሁትን ማሽን ከ1.2 ቢሊዮን ብር በላይ በማውጣት ለስራ አምጥቷል። ይህም ደግሞ ረጅም የግዢ ሂደት ፕሮሰስ ፈጅቶ ነው እዚህ የደረሰው። ስለዚህ ያው ማሽኑ አሁን በእጃችን ነው። በዚህኛው የኢትዮጵያ ፊዚካል ይር እንጨርሳለን ብለን እየሰራ እንገኛለን።
ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል። የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው የሚወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ምትይዘው ይመስላል። ያመለጠ ይመስላል። አሁንም እያታለለ ነው። እንደበራ ነው። በሩ ጋር ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ ዕቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልኩ? አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ እኮ። ታዳሚዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት የሆነ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከተባለ ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ። በመጨረሻም የውጭ ዜና። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁና የዩክሬኑ ፕሬዝዳንት ዜሌንስኪን ዛሬ በቤተ መንግስታቸው ተቀብለው ያናግራሉ። በንግግራቸውም በሁለቱ ቀጠናዎች ያሉትን ጦርነቶች ሊቀይሩ የሚችሉ ስምምነቶች ላይ እንደሚደረስ ይጠበቃል። አስማረ ብርሃኑ በዝርዝር ተመልክቶታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ማክሰኞ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁንና የዩክሬኑን ፕሬዝዳንት ቮሎዲሚር ዜሌንስኪን በቤተ መንግስታቸው ተቀብለው እንደሚያናግሩ ይጠበቃል። ከሁለቱ መሪዎች ጋር የጎላ ልዩነት ያለው ግንኙነት እንዳላቸውም የሚታወቅ ነው። ትራምፕ ሁለቱንም መሪዎች የሚያናግሯቸው በኢራንና በዩክሬን ያሉት ጦርነቶች ወሳኝ ደረጃ ላይ ናቸው ተብሎ በሚታመንበት በዚህ ወቅት ላይ ነው። ምክንያቱም ዩክሬን የሩሲያን ግስጋሴ በመግታቷ ከዜሌንስኪ ጋር ያላቸው ግንኙነት የተሻሻለ እየሆነ መጥቷል። በሌላ በኩል ደግሞ በኢራን ጦርነት ላይ የተሻለ ስምምነት ላይ ለመድረስ ባልተቻለበት ሂደት በነጩ ቤተ መንግስት ብስጭት ፈጥሯል። ትራምፕ ላይም ትችቶች በዝተውባቸዋል። በዚህም ከኔታንያሁ ጋር መምከር ለትራምፕ ወሳኝ ሆኗል። ሁለቱ መሪዎች ዋሽንግተን የተገኙት የትራምፕ ቅርብ ወዳጅ ለነበሩትና ለዩክሬን ጦርነት ተጨማሪ ድጋፍ እንዲደረግ ትራምፕን በተደጋጋሚ ለማሳመን ይሞክሩ ለነበሩት የጦርነቱ ደጋፊው የሪፐብሊካን ሴናተር ሊንድሴይ ግራሃም የመታሰቢያ ስነ ስርዓት ላይ ለመካፈል ነው። ዜሌንስኪ ዋሽንግተን ሲደርሱ ጸረ ባሊስቲክ መከላከያና ከአሜሪካ ጋር የሚደረግ ስትራቴጂካዊ ትብብር ከትራምፕና ከቡድናቸው ጋር ለሚኖራቸው ስብሰባዎች ቅድሚያ የሚሰጠው ጉዳይ መሆኑን ተናግረዋል። ሰላም እንዲቀርብ መደረግ አለበት ብለዋል። በኤክስ ገጻቸው ላይ ባሰፈሩት መልእክትም ዜሌንስኪ በነጩ ቤተ መንግስት ከትራምፕ ጋር ጋዜጠኞች በሌሉበት አጭር የግል ስብሰባ ያደርጋሉ ተብሎ እንደሚጠበቅ ጉዳዩን የሚያውቁ ምንጮች ተናግረዋል። አንድ የዩክሬን ምንጭ እንደተናገሩት የፓትሪዮት ሚሳኤል መጥለፊያዎች ዋነኛ ቅድሚያ የሚሰጣቸው ጉዳዮች ናቸው። በየቀኑ ጥቃቶች እየደረሱብን ስለሆነ ለፓትሪዮት የሚሆኑ ሚሳኤሎችን እንድንገዛ የትራምፕና የቡድናቸው ፈቃድ ያስፈልገናል። የሰዎችን ሕይወት ለማዳን ይህ ዋነኛ ቅድሚያ የሚሰጠው ጉዳይ ነው ብለዋል ምንጩ። ዜሌንስኪ አስቸኳይ የሚያስፈልጉ የአየር መከላከያ አቅሞችንና ከአሜሪካ ጋር የሚደረገውን የድሮን ስምምነት ለማድረግ ትራምፕን እንደሚጫኑ ይጠበቃል። ሁለቱ መሪዎች ትራምፕ በኔቶ ጉባኤ ላይ ዩክሬን የፓትሪዮት መጥለፊያዎችን እንድታመርት ፈቃድ ለመስጠት ቃል በገቡት ጉዳይ ላይ ይወያያሉ ተብሎ ይጠበቃል። ዜሌንስኪና ትራምፕ በትራምፕ ሁለተኛ የስልጣን ዘመን የመጀመሪያዎቹ ወራት በተደጋጋሚ የተጋጩ ቢሆንም በቅርብ ጊዜ ውስጥ ግን ዩክሬን በሩሲያ የነዳጅ ኢንዱስትሪ ላይ ያደረሰችውን ጥቃት ጨምሮ በጦርነቱ የበለጠ ስኬት እያስመዘገበች በመምጣቷ በሁለቱ መካከል ያለው ግንኙነት ተሻሽሏል። በሌላ በኩል ኔታንያሁ ከትራምፕ ጋር ያላቸው ግንኙነት ሲቀያየር የቆየ ሲሆን ትራምፕ በኢራን የሚደገፈውን የሂዝቦላ ታጣቂ ቡድን ለማዳከም ኔታንያሁ በሊባኖስ በሚገኙ ኢላማዎች ላይ ጥቃት እንዲፈጽሙ አንዳንዴ ለማረጋጋት ተገደዋል።
አንድ የነጩ ቤተ መንግስት ባለስልጣን እንደተናገሩት ትራምፕ በኢራን ስላለው ግጭት እንዲሁም ባለፈው ሳምንት ትራምፕ ያስተናገዷቸውን የሊባኖስ ፕሬዝዳንት ጨምሮ በእስራኤልና በሊባኖስ መካከል ስላለው ውጥረት ይወያያሉ። ባለስልጣኑ አክለውም ትራምፕ በእስራኤልና በተባበሩት አረብ ኤሚሬቶች፣ ባህሬን፣ ሞሮኮና ሱዳን መካከል ያለውን ዲፕሎማሲያዊ ግንኙነት ለማሻሻል ይወያያሉ። ትራምፕ ሳውዲ አረቢያን ወደ ስምምነቱ ለማካተት የሚፈልጉ ሲሆን ባለፈው ሳምንት ከሪያድ ጋር የሚደረገውን የሲቪል ኒውክሌር ትብብር ስምምነት ሪያድ ስምምነቱን መቀበሏ ላይ መስፈርት አድርገዋል። ሪያድ እስካሁን ድረስ ወደ ፍልስጤም መንግስትነት የሚያመራ መንገድ ሳይኖር ወደ ስምምነቱ መግባትን ውድቅ አድርጋለች። ተመልካቾች ከ6 ሰዓት አንስቶ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ በተከታተላችሁት መንገድ ተጠናቋል። ዜናውን እየመራው አሸናፊ እንዳለ፣ የዜና ኢትዮጵያ አዘጋጅ ሰለሞን አበጋዝ፣ ዳይሬክተራችን ገዛይ እንዳዲና መላው የስቱዲዮና የስርጭት ባለሙያዎች የጋራ ቆይታ ከእናንተ ጋር አድርገናል። ስለተከታተላችሁን ከልብ ነው የምናመሰግነው። ጥሩ ቀን